ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያለን ወደ ዕለቱ ዜናዎች አልፋለሁ። ህወሓት የፕሪቶሪያውን ስምምነት በግልጽ አፍርሷል ሲል የአፋር ክልል መንግስት አስታወቀ። የህወሓት ቡድን በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 ደብድቧል ሲል የአፋር ክልል መንግስት አስታወቀ። ክልሉ ቡድኑ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል ከሷል። በቀን 26 2018 ዓ.ም የአዛውንቶቹ የህወሓት ጉጀሌ ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ወራና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ አፍርሷል ሲል አሳውቋል። ይህ የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም የህወሓት ቡድን ግን አሻፈረኝ በማለት ግጭቱን አስከትሏል ብለዋል። ይህ ከትናንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትን፣ የወሰናችንን ክብር የማስጠበቅ እንዲሁም ራሳችንን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነታችንን እንደምንወጣ እንገልጻለን ሲል የአፋር ክልል መንግስት አስጠንቅቋል። አዳዲስ ዜናዎችና መረጃዎችን ለማግኘት የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቸር ቆዩ።